ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዚህ ሰዓት ማለት ነው ስለ ሲምፕል ሊኒየር ሪግሬሽን ትምህርት እንማማራለን። በዚህ ቻፕተር 2 ማለት ነው የምናያቸው ምንድናቸው ብለን ስንመለከት ኮንሴፕት ኦፍ ሪግሬሽን ስለ ሪግሬሽን ሀሳብ ኮንሴፕት ማለት ነው እንነጋገራለን። ፖፑሌሽን ሪግሬሽን ፈንክሽን ወይም PRF and sample regression function SRF ልዩነታቸው ምንድን ነው የሚለውን እንማማራለን። assumption of classical linear regression model or CLRM የክላሲካል ሊኒየር ሪግሬሽን አሰምሽን ወይም ቢሆነኝ ምን ናቸው እንመለከታለን። Estimating simple linear regression model simple linear regression model estimate እንዴት እንደሚደረግ እናወራለን። coefficient of determination in simple linear regression model በሲምፕል ሊኒየር ሪግሬሽን ሞዴል coefficient of determination ምን እንደሆነ እንማማራለን። በመጨረሻ hypothesis testing in simple linear regression model መላምትን እንዴት አድርገን ቴስት ልናደርግ እንደምንችል እናያለን ማለት ነው። እንግዲህ ኢኮኖሚክ ቲዮሪ ምን ማለት እንደሆነ ባለፈው ተምረናል። ኢኮኖሚክ ቲዮሪ can give at the direction of a change qualitative information ማለት ነው። የኢኮኖሚ ጽንሰ ሐሳብ ስለ አንድ ነገር ዳይሬክሽኑን የአንድን ነገር ለውጥ ማለት ነው አቅጣጫውን ነው ሊያመለክተን የሚችለው። ይህም ደግሞ ኳሊቴቲቭ ነው፣ በሀሳብ ደረጃ ነው ሊነግረን የሚችለው ማለት ነው። but what if we want to know just how ይሄ ደግሞ እንዴት ነው and how much በምን ያክል የሚለውን እናያለን። how can we model the relationship between variable በቫሪያብል መካከል ያለውን ግንኙነት ወይም ተዛምዶ በተገቢው መንገድ እንዴት ነው የሚለውን እንመለከታለን ማለት ነው። then we need a sample of data ምን ያስፈልገናል? ናሙና ያስፈልገናል፣ መረጃ ያስፈልገናል ማለት ነው። እንደዚሁም ደግሞ way or technique to estimate relationship ያላቸውን ዝምድናም ደግሞ ለማወቅ ቴክኒክ ወይም ዘዴ ያስፈልገናል ማለት ነው። regression analysis one of the most important technique ይህንን ዘዴ ሳምፕል ወስደን ሪሌሽንሺፓቸውን ለማወቅ የምንጠቀምበት ዘዴ ወይም ቴክኒክ ብዙውን ጊዜ ሪግሬሽን አናላይሲስ እንለዋለን ወይም የሪግሬሽን ትንተና ልንለው እንችላለን ማለት ነው። the concept of regression historical origin of regression የሬግሬሽን ታሪካዊ አመጣጥን በምንመለከትበት ጊዜ the term regression was coined by Sir Francis Galton እንግዲህ የሪግሬሽን የሚለው ኮይንድ የተደረገው ቃሉ ማለት ነው በፍራንሲስ ጋልተን በ1822 እስከ 1911 ባለው ጊዜ ነው። ይህም ደግሞ who studied the relation between the head of children and the head of parents ሪግሬሽን የሚለውን የተጠቀመው የረጃጅም ልጆችና የአጫጭር ቤተሰብ ምክንያትን ወይም ያላቸውን ሪሌሽንሺፕ ወይም ተዛምዶ ምልከታ ባደረገበት ጊዜ ነው ሪግሬሽን የሚለው ጽንሰ ሐሳብ ኮይንድ ተደርጎ መጠቀም የተጀመረው። Galton found that although there was a tendency for tall parents to have tall children and for parents to have short children ረጃጅም ቤተሰብ እናትና አባት ረጃጅም ልጆችን የመውለድ እድል ይኖራቸዋል። አጫጭር እናት እና አባት ወይም ቤተሰብ ማለት ነው አጫጭር ልጆችን የመውለድ እድል ይኖራቸዋል ነው ያለው። The average height of children tend to cover or regress toward the average height of all ይህ ማለት ምንድን ነው? የእያንዳንዳቸው የቶል እና የሾርት ድምር ማለት ነው የሁሉንም አቨሬጅ ሄይት ወይም ቁመት እንደሚሰጥ ገልጿል ማለት ነው። ሞደርን ዲፊኒሽን ኦፍ ሬግሬሽን ዘመናዊው አገላለጽ ደግሞ ስለ ሬግሬሽን
regression analysis refers to estimate functions showing the relationship between two or more variable and corresponding test. ሪግሬሽን የምንለው ኤስቲሜሽን ነው። ኤስቲሜት የማድረግ አንድ ነገር የዋጋውን ማለት ነው ኤስቲሜት የማድረግ ተዛምዶውን የማየት በምን ሁለት እና ከሁለት በላይ የሆኑ ቫሪያብሎችን ምን በማድረግ ቴስት በማድረግ በቼክ በማድረግ ሊሆን ይችላል ማለት ነው። It is a technique of studying of the statistical dependence of one left-hand side variable, means that dependent variable, and one or more right-hand side variables, which is independent variables, with a few to estimate and or predict average values of the former on the basis of fixed values of the latter. ምንድነው እዚህ ጋር የሚነግረን እንግዲህ ስታቲካል ቴክኒክ ነው፣ ሂሳባዊ ቋንቋ ነው። በሌፍት ሃንድ ሳይድ ወይም በግራ ሳይድ ማለት ነው። ከዚህ በግራ ሳይድ ያለው ዋይ የምንለው ዲፔንደንት ቫሪያብል አለ። ይሄ ዲፔንደንት ቫሪያብል ማለት በሌላ ኢንዲፔንደንት ቫሪያብል ላይ ጥገኛ የሆነ ልንለው እንችላለን። ሌላውን ደግሞ በራይት ሃንድ ሳይድ ያለውን ኢንዲፔንደንት ቫሪያብል ወይ እነዚህ ኢንዲፔንደንት ቫሪያብሎች አንድና ከአንድ በላይ ሊሆኑ ይችላሉ። ዲፔንደንት ቫሪያብሉን ለመግለጽ የሚቀመጡ ማለት ነው። with a few to estimate or predict values of the former or the base of fixed values of the latter ማለት ነው። ስለዚህ በዲፔንደንት እና በኢንዲፔንደንት ቫሪያብል መካከል ያለው ልዩነት ይሄ ሆኖ ቀጣይ ደግሞ ወደፊት የበለጠ ግንዛቤ እየወሰድን እንቀጥላለን ማለት ነው። A regression does not necessarily imply causation. regression causation ማለት አይደለም። A statistical relationship in itself cannot establish causation connection. ስለዚህ ስታቲካል ሪሌሽንሺፑ የሂሳባዊ ዝምድና ተዛምዶ ማለት ነው በራሱ causation connection አይፈጥርም ለማለት ነው። ስለዚህ regression does not necessarily imply causation. cause አይደለም ማለት ነው። causation must come from outside statistics. causation የሚፈጠረው ብዙውን ጊዜ ከስታቲስቲክስ ውጭ ነው ማለት ነው። different terminologies of variables. እዚህ ጋር የምናየው የቫሪያብሎችን ዲፈረንት ስያሜ የተለያየ ስያሜ ሊሆን ይችላል። እነዚህን ማወቅ ያስፈልጋል። ዲፔንደንት ቫሪያብል ስንል በሌላ አገላለጽ ኤክስፕሌንድ ቫሪያብል ማለታችን። ኤክስፕሌንድ ብለን ብቻ እንትን አንልም። ፕሪዲኬትድ፣ ፕሪዲክታንድ፣ ሪግረሳንድ፣ ሪስፖንስ፣ ኢንዶጂኒየስ እንለዋለን። ማን ዲፔንደንት ቫሪያብሉን ማለት ነው። በሌላ ቫሪያብል ስለሚገለጥ ጥገኛ ቫሪያብል ስለሆነ። ኤክስፕላናቶሪ ቫሪያብልስ ምንላቸው ደግሞ ኢንዲፔንደንት ቫሪያብል ኦር ቫሪያብልስ ፕሪዲክተርስ፣ አንድን ሌላ ቫሪያብል ፕሪዲክት የሚያደርጉ። ሪግሬሰር፣ ስቲሙለስ ኦር ኮንትሮል ቫሪያብልስ፣ ኤግዞጂኒየስ ቫሪያብልስ እንላቸዋለን እነዚህ። ስለዚህ በሁለቱ መካከል በስያሜ ደረጃ ኤክስፕላናቶሪ ቫሪያብል ካል በሌላ አገላለጽ ኢንዲፔንደንት ወይም ፕሪዲክተር፣ ሪግሬሰር ኦር ኮንትሮል ኦር ስቲሙለስ ኦር ኤግዞጂኒየስ ቫሪያብል ማለታችን እንደሆነ መረዳት ያስፈልጋል ማለት ነው። regression analysis assume that dependent variable is stochastic and independent variable is fixed non-stochastic. ሬግሬሽን በሬግሬሽን አናላይሲስ ትንተና ወቅት ማለት ነው ዲፔንደንት ቫሪያብሉን ስቶካስቲክ ቫሪያብል እንለዋለን። በማን በሬግሬሽን አናላይሲስ ጊዜ ማለት ነው። ኢንዲፔንደንት ቫሪያብሉን ደግሞ ፊክስድ ኦር ነን ስቶካስቲክ ቫሪያብል እንለዋለን ማለት ነው። regression analysis has following objective and uses. regression analysis የሚከተሉት ዓላማዎች እና ጥቅሞች አሉት። to show the relationship
አመንግ ቫሪያብልስ በቫሪያብሎች መካከል ያለውን ዝምድና ለማወቅ to estimate average value or mean of the dependent variable given the value of independent variable ከኢንዲፔንደንት ቫሪያብል በተሰጡ ቫሊዩስ ወይም ቁጥሮች አማካኝነት ተነስተን የዲፔንደንት ቫሪያብሉን አቨሬጅ ወይም አማካይ ሚን ኤስቲሜት ለማድረግ ይጠቅማል ማለት ነው። to test hypothesis about sign and magnitude of a relationship የሃይፖቴሲሱን ሪሌሽንሺፕ ማለት ነው ሳይኑና ማግኒቲዩዱ ሳይን either negative or positive and magnitude either low or medium or higher የሚለውን ተዛምዶ ማለት ነው በሚገባ ለማወቅ ይረዳል። to forecast future values of the dependent variable የዲፔንደንት ቫሪያብልን ፊውቸር ማለት ነው የወደፊት ቫልዩውን ማለት ነው ፎርካስት ለማድረግ ለምሳሌ ዛሬ ላይ 10 የሆነ ቫልዩ በሚቀጥለው 15 ወይም 20 ሊሆን ይችላል ብለን ልንተነብይ እንችልበታለን ማለት ነው። It is to explain the variation in the dependent variable based on the variation in one or more independent variable. It indicates how variables are related or to what extent variables are associated with each other. Stochastic and non-stochastic relationship. What do you mean by non-stochastic relationship? Non-stochastic relationship የምንለው ብዙውን ጊዜ የፊክስድ or independent variable ነው ብለናል። ስለዚህ y is equal to f of x የምንል ከሆነ also called deterministic or mathematical or exact relationship y is equal to f of x or the function of x ስንል ይሄ ኤግዛክት ሪሌሽንሺፕ ነው በቀጥታ ነው ተዛምዶ ቀጥታ የሆነ ተዛምዶ ነው ያለው ማቴማቲካል ነው or deterministic ልንለው እንችላለን ማለት ነው። A relationship between x and y is said to be non-stochastic. በy እና በx መካከል ያለውን ተዛምዶ non-stochastic ነው የምንልበት if for each values of the independent variable x there is one and only one corresponding value of dependent variable y ማለታችን fixed ነው። ስለዚህ በy እና በx መካከል only and only one corresponding value of dependent variable ነው ያለው። ይህንን በዚህ መንገድ መረዳት እንችላለን። all observations fall on the line relationship ኦብዘርቬሽኑ ምንድነው የሚያርፈው በላይን ሪሌሽንሺፕ ቀጥታ ተዛምዶ ላይን ላይ ያርፋል ማለት ነው። exact relationship are rarely encountered in business environment. stochastic relationship ስንል ደግሞ ምን ማለታችን ነው? if y is equal to f of the function of x plus u ምንል ከሆነ ሌላ አንድ ኢረር ተርም ተጨምሯል እዚህ ጋር ማለት ነው። also called statistical or random or inexact relationship ይሄ ሪሌሽንሺፕ y is equal to the function of x plus u or the error term statistical ነው random ነው እንደገና ደግሞ exact relationship አይደለም ማለት ነው። A relationship between x and y is said to be stochastic if for each values of x there are some values of y with some probability. y cannot be entirely determined by x. y በx ብቻ አይደለም determined የሚደረገው። A regression analysis concerned with such a relationship. ሬግሬሽንን የምናየው አሁን በዚህ ሪሌሽንሺፕ ነው። በማን በስቶካስቲክ ሪሌሽንሺፕ ማለት ነው። የነን ስቶካስቲክ ሪሌሽንሺፕ ግራፍ ይሄን ነው የሚመስለው። ሪሌሽንሺፑ ኦንላይን
ላይን ላይ ነው የሚያርፈው ማለት ነው። ዶቶችን የምንመለከት ከሆነ ዶት 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 ብለው የተቀመጡትን ማለት ነው በላይን ላይ ነው ያረፈው። ይህ ነን ስቶካስቲክ ሪሌሽንሽፕ ወይም ዋይ ኢዝ ኢኳል ቱ ፈንክሽን ኦፍ ኤፍ ኦፍ ኤክስ ያል ነው ማለት ነው። ስቶካስቲክ ሪሌሽንሽፕ የምንለው ደግሞ ዲፔንደንት ቫሪያብሉ ዋይ አክሲስ እና ኢንዲፔንደንት ቫሪያብሉ ኤክስ አክሲስ ስቶካስቲክ ሪሌሽንሽፑ ከላይን በላይን ከላይና ከታች ያሉትን ነጥቦች በመመልከት ኒርሊ ወደ ላይኑ ይጠጋል እንጂ ኤስቲሜሽን ስለሆነ ማለት ነው። ስለዚህ የዩቲዩብ ቻናል ተከታታዮቼ በሚቀጥለው ደግሞ ስለ ሲምፕል ሊኒየር ሬግሬሽን ምን ማለት እንደሆነ እንማማራለን። በዛሬው ስለ ሬግሬሽን አናላይሲስ ምንነት ማለት ነው ለመማማር ሞክረናል። ጥያቄ ወይም ማስተያየት ካላችሁ በኮሜንት ሴክሽን መግለጽ ትችላላችሁ። በተመሳሳይ መንገድ ለዩቲዩብ ቻናሉ አዲስ ከሆናችሁ ማለት ነው ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። ስላዳመጣችሁኝ አመሰግናለሁ።